ማንቸስተር ዩናይትዶች ትልቅ የሚባል የዝውውር ዲል ቀርቦላቸዋል። እንግዲህ ጄደን ሳንቾን ለመሸጥ ዝግጁ እንደሆነና ገበያ ላይ እንዳቀረቡት ሁላችንም እናውቃለን። የትኛው ክለብ ያስፈርመዋል የሚል ነበር ጥያቄያችን። ጁቬንቱስ ግን ጄደን ሳንቾን በጣም ፈላጊ ሆኖ አሁን ደግሞ ሶስት ተጫዋቾች በጄደን ሳንቾ ለመቀየር እያሰቡ ይገኛሉ። የአጥቂ የመሀልና የቀኝ ተመላላሽ እና እንደ ዊንግ የሚጫወት ተጫዋች እንግዲህ ለሶስቱም ቀርበውላቸዋል። እነዚህ ተጫዋቾች እንግዲህ ቪላቪች አለ፣ ዳግላስ ሉዊስ አለ፣ ቲሞቲ ውሃ ናቸው። እነዚህ ሶስት ተጫዋቾች ለዩናይትድ ምን ይጠቅማሉ? ጄደን ሳንቾስ በብር ብሄድ ይሻለዋል ለዩናይትድ ወይስ ደግሞ ተቀያሪ ተጫዋቾች ይሻለዋል የሚለውን ነገር በዚህኛው ቪዲዮ እንመለከታለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ ነው። ዩናይትድ በዚህኛው ሰመር እንግዲህ ተጫዋቾችን መሸጥ በጣም እየከበደው ነው። እነ አንቶኒም ጋርናቾም ጠያቂ አጥተዋል ማለት እንችላለን። የጋርናቾ ደግሞ ዋጋ የተለጠፈበት ከባድ ነው፣ 70 ነው እና ከቡድኑ ጋር ያለው አለመግባባት ደግሞ ተጫዋቾቹን እንዲረክስ የሚያደርገው ይመስለኛል እና እስካሁን ድረስ ከሳንቾ ጋር ያሉ ነገሮች ናቸው እንጂ እነ ራሽፎርድም ባርሴሎና ምናምን ይባላል፣ ግን ጥያቄ መጥቶ ማንም ኦፈር ያቀረበ ነገር የለም። ግን የጄደን ሳንቾ በጣም ለዩናይትድ አሪፍ ነገር ይመስለኛል። ጁቬንቱስ ተጫዋቹን በብርም ለመግዛት ይፈልጋል። ተጫዋች ቀየረው እንግዲህ እንደ ሶስት ተጫዋቾችን አቅርቧል። ለዩናይትድ የመረጠውን ከሶስቱ እንግዲህ መውሰድ ይችላል እና የጄደን ሳንቾ ነገር ያው ታውቁታላችሁ፣ ከቼልሲ ጋር በብር ነው ያልተስማማው። እዛው ቼልሲ የመቆየት እድል ነበረው፣ ግን ደግሞ ደሞዙ ስላልበቃው ቼልሲ ያቀረበለት ደግሞ ስላልተመቸው ነው ከቼልሲ የተመለሰው እና ቼልሲ ለእኛ 5 ሚሊዮን ፓውንድ ከፍሎን ወደ የኛ ንብረት ሆኖ ተመልሶ እና 5 ሚሊዮን ፓውንድ ቢከፍል ኖሮ ቼልሲ የራሱ ማድረግ ይችል ነበረ። ጄደን ሳንቾ እንግዲህ ደሞዙ የተቀነሰበት አንደኛ ምክንያት ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ የማይገባ ከሆነ የተጫዋቾቹ ደሞዝ ይቀነስ ነበረ። በዛ ምክንያት እንግዲህ የሁሉም ተጫዋቾች ቀንሷል። ቼልሲ ደግሞ ያን አድቫንቴጅ ተጠቀመና የሳንቾን ደሞዝ ቀነስ አድርጎ ለሱ ነው የውል ነገር ያቀረቡለት። ሳንቾ ያንን ነገር አልፈለገም እና ከዩናይትድም የቀነሰ ደሞዝ ነበር ያቀረቡለት። ከዛ ስላልፈለገ ወደ ዩናይትድ ነው የተመለሰው። ግን ደግሞ አንድ እንደ አኬዱ ቼልሲ ሲቀላቀል የልጅነት ክለቢ ነው፣ በደንብ መወደው ነው፣ ስደግፈው ያደግኩት ክለብ ነው እንዳለ ተጫዋች ደሞዙን ቀንሶ መጫወት በጣም ቀላል ነገር ነበረ እና አንቶኒ ሪያል ቤትስ ራሳቸውን ያገነኑበት ቲም ላይ ለማሳየት ራሳቸው ምን ያህል እየጣሩ እንደነበረ እና ደሞዝ ቀንሰው ለመጫወት ፍላጎት እንዳላቸው አሳይቷል። ራሽፎርድም ባርሴሎና እሱ ፍላጎት ካለው ለባርሴሎና ደሞዙን ቀንሶ መጫወት እንደሚፈልግ እንግዲህ ተራግሞ ተናግሯል እና እነዚህ ተጫዋቾች ደሞዛቸውን ቀንሰው ለመጫወት ፈቃደኛ ሆነዋል። ቲሙ ላይ አታስፈልጉም ወር ደግሞ ለአሞሪ ማጫወት አያስፈልጉም የተባሉ ተጫዋቾች ናቸው እና ሳንቾም እንደ አወጣጡም ከቴና ጋር ከነበረው ጸብ ከዛ በኋላም ቼልሲ ቤት በነበረበት የራሽፎርድ ኮመንት ብዙ ደጋፊዎችን ያስቆጣው ኮመንትም ፍሪደም የሚለው አለ። ከሱ አንጻር ዩናይትድን ለመልቀቅ ወይ ደግሞ ራሱን ለማሳየት ሌላ ቡድን ለመሄድ ደሞዝ ብሎ እንትን ማለት መግባት ያለበት ብዬ አላስብም። ገና ነው ኤጁ፣ ራሱን ለማሳየት በጣም በቂ ጊዜ ነበረው እና ደሞዙን ራሱን አሳይቶ የሚያሳድግበት እድል ነበረው። ግን ደግሞ ደሞዙን አስቀደመ፣ ከቼልሲ የተለያየ። ዩናይትድ አሁን እሱን ለመሸጥ ብዙ ክለቦች ጋር እየተነጋገረ ነበር። ናፖሊም አንደኛው ነበር። ከናፖሊ ጋር ደሞዙ አልተስማማም። ፊነርባችን ፈላጊ ነው። ጁቬንቱስ ግን ልጁን በደንብ እንደፈለገ ያስታውቃል። ተጫዋቾችንም ለማቅረብ ፈቃደኛ ነው። ዩናይትድ በየትኛውም መንገድ ፈቃደኛ ናቸው። ደሞዝም የ25 ሚሊዮን ቢከፈልም ተጫዋቾችም ቢያቀርቡላቸው ፈቃደኛ ናቸው እና እንደ ዩናይትድ ደጋፊ ዩናይትድ እንደሚመለከተው ሰው ደግሞ ዩናይትድ የትኛውን አማራጭ ቢወስድ የተሻለ ነው የሚለው ነገር ስንመለከተው ዋትኪንስን እንግዲህ ዩናይትድ እያጠና እንደሆነ ተመልክተናል። በአጥቂው እና 29 ዓመት ነው ዋትኪንስ። ይህን ያለ የተሻለ ነገር የለውም። ከነ ራሽፎርድ ጋር የተሻለው ነገር አለው ብዬ ለመናገር በጣም ይከብደኛል። ራሽፎርድ የሚያቆዩት ነው የተሻለው ብዬ ባይ ነኝ እኔ። ዋትኪንስን ከማይበዛ ማሊያ እዛ 9 ቁጥር ላይ እንደ ቋሚ ያስተላልፍ ሆኖ ከመጣ በጣም የሚገርም ተጫዋች ነው የሚሆነውና ጁቬንቱስ ካቀረባቸው አንደኛ ተጫዋቾች መሀል አንደኛው ቪላቪች ነው። ቪላቪች በፊዮረንቲና እንግዲህ አሪፍ ዓመት አሳልፈው፣ ጁቬንቱስ ግን በደንብ ራሱን ማሳየት አልቻለም ብዬ አስባለሁ። ጁቬንቱስ በደንብ እንትን አላለም። ጁቬንቱስም ከሴሪያው ታይትል እንግዲህ ከፉክክሩ ወጥቷል። ለዛም ራሱን በደንብ አሳይቷል ለማለት ይከብዳል። የተፎካካሪ ቲም ውስጥ ስትሆኑ ራሳችሁን በደንብ ታሳያላችሁ፣ ግን ተፎካካሪ ቲም አልነበረም ጁቬንቱስ። ለዚች ጥቂት ዓመታት ውስጥ ተፎካካሪነቱን አጥቷል። ለዛም ቪላቪች ራሱን ማሳየት አልቻለም። ቪላቪች ገና 25 ዓመቱ ነው እና ከዋትኪንስ ጋር እንኳን ስታወዳደሩት የረጅም ጊዜ እቅድ አሞሪም እንዳያዙት እና ቲሙ በረጅም ታይም ይለወጣል እና ከሚያስፈርማቸው የእድሜ አንጻሮች አንዱ ደግሞ የሆነ ማነስ አለበት ባይ ነኝ እና 25 ዓመቱ አጥቂን እንደ መቀየራ ምንም አይነት የግዢ ዩናይትድ ደግሞ ፋይናንሻል ችግርም ስላለበት ተጫዋች የሚገዛበትን ገንዘብ የተጫዋች መሸጥ ያለበት ተጫዋች ሰጥቶ
ሌላ ተጫዋች ማምጣት የሚጠቅመውን ተጫዋች ማምጣት የሚችል ከሆነ ይህኛው በጣም ለዩናይትድ አሪፍ የሚባል የዝውውር ሀሳብ እንደሆነ በጣም እርግጠኛ ነኝ። ቪላዎቪችን አጥቶ ጄደን ሳንቾን መስጠት ለዩናይትድ በጣም ትልቅ ነው፣ ለጁቬንቱሶቹ ትልቅ ሊሆን ይችላል እና ሁለቱም ስለሚፈልጉት አይነት ቦታ ላይ ነው እና ጁቬንቱሶች በጣም የሚገርመው ነገር ለዩናይትድ አስፈላጊ የሚባል ቦታዎች ላይ ነው ያቀረቡ ሶስቱም ተጫዋቾች። ሶስቱም ቦታዎች የተለያዩ ቦታ ነው ያሉት። እንግዲህ አንደኛው ዳግላስ ሉዊስ ነው። ዳግላስ ሉዊስ በቪላ ቤት እናውቀዋለን። በአስቶን ቪላ ቤት በፕሪሚየር ሊጉ በጣም ነበር የገነነው። ከዛ ወደ ጁቬንቱስ ነው የሄደው። ጁቬንቱስ ግን ተሳክቶለታል ለማለት በጣም ይከብዳል። የቪላውን አይነት ዳግላስ ሉዊስ አላየንም እዛ ጁቬንቱስ ላይ እና እሱም ስላልተሳካለት ምናልባት ወደ እንግሊዝ ፕሪሚየር ሊግ ለመመለስ ስለሚፈልጉም ዩናይትድ ደግሞ በዚህ በኩል ሚድፊልድ ላይ ማስፈረም የሚፈልጋቸው ተጫዋቾች አሉ። አሁን ስቲል የሚድፊልድ ቦታው ላይ በጣም ብዙ ተጫዋቾች ቢኖሩም ግን አሞሪ የሚፈልገው የሚድፊልድ ሰው አለና ምናልባት እሱም ሊሆን ይችላል ብለው እንደ ኦፈር ያቀረቡት አንደኛው የመሀል ተጫዋች እንግዲህ ዳግላስ ሉዊስ ነው እና የጁቬንቱስ አካሄድ በጣም አሪፍ ነው። ለዩናይትድ ምቹ የሚባል አቀራረብ ነው እያቀረበላቸው። አንደኛው ደግሞ ቲሞቲ ዊሃ ነው። ቲሞቲ እንግዲህ እሱም ገና ጩጬ ነው እና በቀኝ በኩል የማጥቃቱም ሂደት ላይ አሪፍ ነው። ወደ እንደ የአማድን ቦታ ተክቶም ለመከላከልም ለማጥቃትም የሚሆን አይነት ተጫዋች ነው እና ለአሞሪ የሚሆኑ ሶስት ቦታ የሚያስፈልጉበት ቦታ የሆነ አቀራረብ ነው ያቀረቡለት። የሚያጓጓ አይነት አለ አይደለ? ከሶስቱ መምረጥ ትችላላችሁ። የጎደላችሁ ሶስት ቦታ አለ። እናንተ የምትፈልጉት ሶስት ቦታ እነዚህ ተጫዋቾች አሉ፣ ሳንቾን ስጡኝ አይነት ነገር ነው የሚመስለው እና ከሁለቱ ከሚድፊልዱም ሆነ ከራይት ዊንጉ እኔ በጣም የተመቸኝ ቪላዎቪች ነው። ቪላዎቪች አንደኛ ንጹህ የሚባል 9 ቁጥር ነው። ትክክለኛ 9 ቁጥር ነው። ይሄ ያለ አይደል? አንዳንዶቹ ወደ ልክ እንደ ዚርክዚ 10ም 9 ቁጥር የሚሆኑ አሉ፣ ግራ የገባቸው ማለት ነው እና አጥቂ አድርጋችሁ አጥቂ ማድረግ አትችሉም። ልክ ለዛ ነው ዚርክዚ ሙሉ ለሙሉ 9 ቁጥር መሆን ቢችል ኖሮ እስካሁን ድረስ ገበያ ላይ አንወጣም ነበረ። ግን ዚርክዚ ራሱን ማሳየት የቻለው ወደ መሀል ከነ ብሩኖ ጋር እየተጫወተ ባለበት ጨዋታ ነው እና በቃ ልክ 9 ቁጥር መሆን ካለበት እንደ ቪላዎቪች አይነት 9 ቁጥሮችን ማስፈረም ያለበት ብዬ አስባለሁ እና ከአሞሪም የእንትን ፍላጎት አንጻር ከዛ በኋላ ደግሞ ልጁ ፊዚካሊ ማሪፍ ነው፣ ቁመቱም ማሪፍ ነው። ለፕሪሚየር ሊጉ የሚመጥን አይነት ነገር ነው። ፕሪሚየር ሊጉ ላይ እንግዲህ ገዘፍ ያሉ ተከላካዮች አሉ። ለዛ የሆነ ደቀቅ ያሉ እንትኖች ምናምን ነገር ብዙም አያስፈልጉም አለ አይደል? አጥቂዎች ምናምን ነገር ለፕሪሚየር ሊጉ በደንብ ያዳግታሉ። ቪላዎች የምንመለከተው ደግሞ ገዘፍ ያለ ነው፣ ሰውነቱ አሪፍ ነው። ለዛ ለዩናይትድ የሚመጥን አጥቂ ይመስለኛል። ከዋትኪንስ አንጻር በደንብ የሚሻለው አጥቂ ነው እና ኤኪቴኬም በዛ በኩል አለ፣ ግን ደግሞ ጥያቄ እያቀረቡም አይደለም። ቪክተር ኮሬሽ አለ። አወዛጋቢው የዚህ ሰመር ዝውውር እሱ ነው ይመስለኛል። በጣም አወዛጋቢ የሚባለው ዝውውር እሱ ነው እና ዩናይትድ ቪክተር ኮሬሽ ላይ ተስፋ የሚቆርጡ ይመስለኛል እና ጁቬንቱስ ያቀረበው ለዩናይትድ ትልቅ የሚባል ነገር ነው እና እንደ አንድ ተመልካች እና ዩናይትድን እንዳየው የዩናይትድን ጉለት እንደሚያውቅ ሰው ቪላዎቪች ለዩናይትድ ትክክለኛ ቅያሬ ይመስለኛል። ከሶስቱም ቪላዎቪች የተሻለው ነው። ጄደን ሳንቾ እንግዲህ ወደ ጁቬንቱስ ደሞዙን ተስማምተው ይሄዳሉ ወይ ነው ጥያቄው። አሁን የደሞዝ ችግር ነው እንጂ ዩናይትድ 25 ሚሊዮን ሊቀበል ይችላል ወይ ደግሞ ተጫዋቾችን ስጡ ሊሉ ይችላሉ እና ቪላዎቪች ከመልቀቁ የማይቀር ነገር ይመስለኛል ከጁቬንቱስ። ያው በደንብ ከሌሎች እንትኖች ጋር ስማቸው የተያዘ ስለሆነ ጁቬንቱስ ይለቁታል ብዬ አስባለሁ። ፕላስ ደግሞ በሚቀጥለው በ2026 ሲሆን ቪላዎቪች ነፃ ነው የሚሆነው እና ጁቬንቱስ በነፃ ላለማጠት እንደዚህ አይነት እንትን እድሎችን ለመጠቀም ይሞክራሉ ብዬ አስባለሁ። በጄደን ሳንቾ ብር ሳያወጡ ቪላዎቪችን ሰጠውን ሊቀይሩን ይችላሉ እና በ25 ሚሊዮን አጥቂ ማግኘት ማለት የ25 ዓመት አጥቂ ለዩናይትድ በጣም ትልቅ ነው እና ዋትኪንስ እንኳን ከ35 በላይ ነው የሚገመተው እና የ29 ዓመት አጥቂ በ35 ከመምጣት የ25 ዓመት አጥቂ በዛ ላይ ደግሞ ራሱን አሳይቶ ግን ደግሞ ጁቬንቱስ ቤት ያልተሳካለት ሰው ማምጣት አሪፍ ነው። ይህን ያህል አልተሳካለትም ቢባልም የሰርቢያ ላይ አሪፍ ነገር እንቅስቃሴዎች አሉት እና እነዚህ አጥቂዎች እንግዲህ በደንብ እያየ ነው። ሰርቢያ ላይ ሚትሮቪችን ተመልክተናል። ሲዲን ላይ ምናምን ነገር ናይዛ ካሉ ቪክተር ኮሬሽ አሉና ትንሽ እነዚህ ወደዛ አካባቢ ያሉ አጥቂዎች በደንብ አሪፍ ናቸው እና ቪላዎቪች ለዩናይትድ በደንብ የሚመጥን አጥቂ ይመስለኛል እና የጄደን ሳንቾ የዝውውር ጉዳይ አሁን ላይ በደንብ እየተነሳ እና ለማንቸስተር ዩናይትድ አመቺ እንደሆነ በጣም ይመስለኛል። እናንተ ምን ታስባላችሁ? ከሶስቱ የትኛው ቦታ ላይ ከቨር ቢያደርግ ይሻላል? መሀሉ ይሻላል? ራይት ዊንጉ ላይ ይሻላል? ወይስ የአጥቂ ቦታውን ቢሸፍን ይሻላል? ዩናይትድ በጄደን ሳንቾ ምንም አይነት ገንዘብ ሳያወጣ የቅያሪ ብቻ ማለት ነው። ሳንቾ ብዙም አስፈላጊ ተጫዋች አይደለም። 25 ሚሊዮን ነው በዛ ላይ ለሳንቾ የለጠፉበት። ስለዚህ 25 ሚሊዮን አጥቂ ማግኘት፣ ሚድፊልድ ማግኘት፣ የቀኝ ተመላላሽ ማግኘት በጣም ትልቅ ነገር ነው እና ይህንን ኦፈር ጁቬንቱሶች ሀሳባቸውን ሳይቀይሩ ዩናይትድ በዚህ እንትን
በዚህ ዝውውር ቶሎ የብሬም ምቤሞ ዝውውሩ እንደጨረሱ ይህንን ነገር መጨረስ አለባቸው ብዬ አስባለሁ። ይህንን ዘገባ እንግዲህ ፋብሪዚዮ ነው ያወጣውና ታማኝነቱ በጣም የሰፋ ነው። ሌሎች ነገር እንትኖች ቢሆኑ ኖሮ ትንሽ አለ አይደል ዝም ብለው ለወሬ ብቻ ነው ወጡ ስንል ነበር። ፋብሪዚዮ ግን ይህንን ለዩናይትድ ኦፈሮች አቅርቧል። ሶስቱን ተጫዋቾች አመቻችተው ለዩናይትድ እንደሚሰጡ እንግዲህ እየተነገረ ነው። ዩናይትድ የትኛውን ተጫዋች ይመርጣል ወይስ ደግሞ ገንዘቡን ይመርጣል የሚለውን ነገር በደንብ እንመለከት ይሆናል። እስቲ አዳዲስ ነገሮች ካሉ እንመለሳለን። ያ ብሬም ምቤሞ ሶስተኛ ጥያቄ ዩናይትድ እንደ ጥያቄ ካየ ነው ጥያቄ ለማቅረብ ይሞክራል ተብሏል። እንግዲህ የእሱን መጨረሻ እንመለከታለን። ይፈርማል ወይስ እንዴት ነው የሚለውን ነገር አዳዲስ ዜናዎች ቶሎ እንድትሰሙ ከፈለጋችሁ ሰብስክራይብ ማድረጋችሁን እንዳረሱ በመጀመሪያ ከዛ በመቀጠል ደግሞ ኖቲፊኬሽን ኦን አድርጓት። ኦን ስትል ቪዲዮ በለቀቁ ቁጥር ያሳውቃችኋል እና ወዲያው መረጃ ይደርሳችኋል። ላይክ ማድረግ እንዳረሱ ይህንን ቪዲዮ ለጓደኞቻችሁ ሼር አድርጉላችሁ። ኮመንት ላይ ያላችሁን አስተያየት ኮመንት አድርጉ። የሚመቻችሁ በቀጣይ ቪዲዮ እንገናኛለን። ቻው